ሲፈን አለ ይሰማል? ምን ነበር? አዎ ይሰማል አለው። ሰላም ነው? ደህና አልሐምዱሊላህ። እኔ እንኳን ሻሃዳ ለመያዝ ፈልጌ ነበረ። ከዛ በፊት ግን ጥያቄ አለኝ ስለ እስልምና። እሺ ትጠይቃለሽ። አንድ ጊዜ ብቻ ላትወዳቸው በተወሰነው عن عبد الله بن عباس قال حدثني سلمان الفارسي እሺ አንድ በጣም ረጅም ስለሆነ ላንብብላችሁና የመጨረሻውን ፓርት ላሳያችሁ ይመስለኛል። በጣም ረጅም ነው። عن عبد الله بن عباس قال حدثني سلمان الفارسي يعني حديثا ግን እስልምና መቀበል የሚፈልግ ሰው ጥያቄ እናስቀድም ከይቅርታ ጋር በጣም ረጅም ስለሆነ የእሷን ጥያቄ እናስተናግዳለን። ሲፈን ጥያቄሽ ምንድን ነው? እሺ አመሰግናለሁ። አለ ከዚህ በፊት ክርስቲያን ነሽ አይደለ? አዎ ነበርኩና አንተን መከታተል ከጀመርኩ ጊዜ ጀምሮ እንትን እያልኩ ነበረ። ከዛ ጥያቄ የሚፈጥርብኝ እስልምና ላይ ቢኖር ስለ ካዕባ ብዙም አላውቀውም። በርግጥ ግን እሱን እንድታስረዳኝ ነበረ ካዕባ ምን እንደሆነ ምናምን። እሺ መርሐባ። ካዕባ ምንድን ነው? ካዕባ ማለት ያ መካ ላይ የሚገኘው አራት ማዕዘን ነው። እርሱ ካዕባ ይባላል። ካዕባ ማለት እንደ ቋንቋ አራት ማዕዘንን የያዘ ነገር ካዕባ ተብሎ ይጠራል። ወይ አልሙካዓብ አራት ማዕዘን ተደርጎ የተሰራ ነገር። ያ ካዕባ ምንድን ነው ወደሚለው አሁን ስንመጣ ጊዜ ካዕባ ከመሰራቱ በፊት አምላክ ለምን ይህን መስራት አስፈልግ የሚለውን እንምጣ። ለምን ተሰራ? ማን ሰራው የሚለውን እንመልከት። በማን ትእዛዝ ተሰራ የሚለውን በሰማይ ላይ መላእክቶች ከኛ በፊት ከሰዎች በፊት ተፈጥረው ይኖራሉ። መላእክት ነው ቀድሞ የተፈጠረው፣ ከዚያ ጅን ነው ቀጥሎ የተፈጠረው፣ ከዚያ ሰዎች ናቸው የተፈጠሩት። መላእክቶች በሰማይ ተፈጥረዋል ከኛ በፊት። መላእክቶች ታዲያ ለምን ተፈጠሩ? አላህን ለመገዛት። ስንት ሰማይ አለ? 7 ሰማያቶች አሉ። አላሁ ለዚ ኸለቀ 7 ሰማዋት ያምላካቸው አላህ ማለት ያን 7። ስለዚህ በሰማይ ላይ መላእክቶች ተፈጥረው ይኖራሉ። ለምን ተፈጠሩ? አላህን ለመገዛት። አላህ በቁርአን ላይ ሲናገር ዩሰቢሑነ ለሁ ቢልሌይል ወነሃር እያለ ይናገራል። ወሁም ላ የስአሙን ቀንም ሌትም እኔን አላህን ይገዙኛል ብሎ ተናግሯል። ልክ እንዲሁ ወሊላህ የስጁዱ መን ፊ ሰማዋት ወመን ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቂሂም ወየፍዐሉነ ማ ዩእመሩን ይላል። በሰማያት በምድር ያለው ለእኔ ለአላህ ይሰግዳል ካለ በኋላ መላእክቶችም ለእርሱ እንደሚሰግዱ ጭምር ተናገረ ማለት ነው። አላህ ሱብሓነሁ ወተዓላ ገብታችኋል? ለአላህ እንደሚሰግዱ ተናገረ። ስለዚህ አሁን ወዴት ነው የምንሄደው? መላእክቶች በሰማይ ላይ ይሰግዳሉ። በሚሰግዱ ጊዜ ምን አላቸው? ልክ እንደ ካዕባ ወደ አንድ አቅጣጫ ዞረው የሚሰግዱበት መስጂድ አላቸው። የት ይገኛል? እርሱ በሰባተኛው ሰማይ ላይ ይገኛል። ምን በመባል ይጠራል? ቤተል ማዕሙር በመባል ይጠራል። በቁርአን ላይ ተጠቅሷል ወይ ስሙ? አዎ። አላህ ሱረቱ ጡር ላይ ወጡር ወኪታቢን መስጡር ፊ ረቅን መንሹር ወልበይትል ማዕሙር ይላል። ቤተል ማዕሙር የሚባል በሰባተኛው ሰማይ ላይ አለ። በሐዲስም ላይ ልክ እንዲሁ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ኢጠለዐቱ ፊ ሰማኢ ሳቢዓ ፈረአይቱ ኢብራሂም ዐለይሂ ሰላም ሙስኒደን ظهره على بيت المعمور يدخل فيه كل يوم 70,000 ملك من دخل إليه مرة لا يعود إليه إلى يوم القيامة وكما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወደ ሰባተኛው ሰማይ ድረስ አረግኩኝ አሉ። በሰባተኛው ሰማይ ላይም አንድን መስጂድ ተመለከትኩኝ፣ የመላእክቶች መስጂድ። በዚያም ላይ አብርሃም ወይንም ኢብራሂም ጀርባውን አስጠግቶ ተደግፎ አየሁታል። ስለ ቤተል ማዕሙር ሲናገሩ ምን አሉ? በእርሱ በቀን 70,000 መላእክቶች ይሰግዳሉ እዚያ አሉ። አንድ እዚያ ለመስገድ እድልን ያገኘ እስከ ትንሣኤ ቀን ድረስ ዳግም ሌላ እድል አያገኝም። እዚያ አንድ የመስገድ እድል ያገኘ መልአክ አሉ። አያችሁ፣ ያ መስጂድ ነው። አንዴ ልክ እንደ በካዕባ አለ ባጠገቡ አንድ ሄደው ሰዎች ይሰግዳሉ አይደለ? እስከ የውመል ቂያማ ድረስ እድል አያገኙም አሉ። መላእክቶች ምን ያክል ብዙ መሆናቸውን የሚገልጽ ነው። እንዳጠቃላይ እዚያ ምን አለ? ሰባተኛው ሰማይ ላይ መላእክቶች የሚሰግዱበት መስጂድ አለ፣ ልክ እንደ ካዕባ ማለት ነው። በዚህ አቅጣጫም ዞረው ይሰግዳሉ። ታዲያ አምላክ አላህ ሱብሓነሁ ወተዓላ ይሄን ለሰማይ መላእክቶች ወደ አንድ አቅጣጫ ዞረው ይሰግዱ ዘንድ ያስቀመጠውን ልክ እንደ ካዕባ ቤተል ማዕሙር ላይ ይሄንንም ለምድር ሰዎች ህጉን አጸደቀው። ምን አደረገ? ሰዎች ወደ አንድ አቅጣጫ ዞረው ይሰግዱ ዘንድ ለሰማይ መላእክቶች እንዳደረገው ለምድር አማኞችም ካዕባን እንዲሰራ አዘዘ። ለመላእክቶች ወጣ ህግ፣ እነዚያ ለጻድቅ ለሆኑ ፍጥረታት ለምድር ሰዎች እንዲሰራ አዘዘ።
ያ ካዕባ የሚገኘው በማን ነው? በበይተል ማዕሙር ቀጥታ እንደሆነ ዑለሞች ይናገራሉ። ሌሎች አይወድቅም እንጂ እና ከሰባተኛው ሰማይ ቢወድቅ ቀጥታ ካዕባ ላይ ነው የሚወድቀው። በዚያ አቅጣጫ ሆኖ ምድር ላይ እንዲሰራ ያደረገ አላህ ሱብሓነሁ ወተዓላ። ስለዚህ ካዕባ ለዚህ ዓላማ ነው የተሰራው። መጀመሪያ ምድር ላይ የተሰራውም እርሱ ነው። መጀመሪያ ምድር ላይ ምንም አይነት ቤት የሚባል ሳይሰራ በፊት ለመጀመሪያ ጊዜ ምድር ላይ የተሰራው እርሱ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት العمران إن أول بيت وضع للناس للذي ببكة مباركة وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. الله سبحانه وتعالى መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው አለ። ያችሁ መጀመሪያ በምድር ላይ የተሰራው ለሰዎች ይላል። ተመልከቱ፣ ለሰው ሲል የመጀመሪያው ሰው ማን ነው? አደም። ከአደም ጀምሮ መጀመሪያ ምድር ላይ የተሰራው ቤተ አምልኮ እርሱ ነው። በቃ አምላክ አላህ ሱብሓነሁ ወተዓላ ያን እንዲሰራ አዟል። በመጀመሪያ ምድር ላይ የተሰራውን ቤተ አምልኮ እርሱ ነው። ገና ከሰው ልጅ መጀመሪያ ታሪክ ጋር ይጀምራል። ምክንያቱም ሰው የመጣው እዚህ ዓለም ላይ አላህን ለመገዛት ነው አይደለ? አላህን ይገዛ ዘንድ ምን ያስፈልጋል? መስጂድ ያስፈልጋል። የመጀመሪያው ምድር ላይ የተሰራው ምንም ነገር ይቺ ምድር ባዶ ሆና ሳለች قال المسجد الحرام قيل له ثم قال ثم المسجد الأقصى قيل له كم بينهما قال 40 سنة የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። አንተ የአላህ መልእክተኛ ሆይ ምድር ላይ የመጀመሪያ የተሰራው ቤተ አምልኮ ወይንም መስጂድ ማን ነው ሲባሉ አልመስጂድ አልሐራም ካዕባ ነው አሉ። ከዚያስ ተብለው ተጠየቁ። ከዚያ ቀጥሎ ደግሞ መስጂድ አልአቅሳ አሉ፣ ቤተ መቅደስ ወይንም ቤተ መቅደስ። በመካከላቸው ስንት ዓመት ነበር ተባሉ? ቃል 40 ሰነት፣ የ40 ዓመት ልዩነት ነበር። አሁን ማን የሰራው የሚል አለ ኮሜንት ላይ። ማን ሊሰራው ይችላል? ከቁርአንና ከሐዲስ ኢስቲንባጥ ማድረግ። የአምላክን ትእዛዝ በምድር ላይ የሚፈጽሙት ማን ናቸው? የአምላክን ትእዛዝ ተቀብለው ምድር ላይ የሚፈጽሙት ማን ናቸው? ራሳቸው በራሳቸው ጥያቄውን ጠይቃቸው እንድትረዱት። የአምላክን ትእዛዝ በምድር ላይ ተቀብሎ የሚፈጽሙት ማን ናቸው? ነቢያት። ነቢይ ነው አይደለ? በምድር ላይ የአምላክን ትእዛዝ ተቀብሎ የሚፈጽመው። ታዲያ የመስጂድ እንዲሰራ የማን ትእዛዝ ነው? የአምላክ ትእዛዝ ነው። በመጀመሪያ ጊዜ ታዲያ በምድር ላይ የተላከው የመጀመሪያው ነቢይ ማን ነው? መልሱ። ማን እንደሰራው የዛኔ ካዕባንና መስጂድ አልአቅሳን ተቀበላቸው። የመጀመሪያው የአምላክን ትእዛዝ የተቀበለው ነቢይ ታዲያ ማን ነው? አዳም። ማስረጃ አለ ወይ? አዎ ማስረጃ። قال حذيفة بن اليمان رضي الله عنه سألت رسول الله صلى الله عليه وسلم فقلت له يا رسول الله ما هو أول نبي في الأرض؟ فقال لي آدم. فقلت له أكان هو نبي يا رسول الله؟ فقال النبي صلى الله عليه وسلم نعم كان نبيا مكلما، أي كلمه الله سبحانه وتعالى بدون واسطة وبدون ملائكة. حذيفة بن اليمان የተባሉት ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ እንዲህ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ለመሆኑ በምድር ላይ የመጀመሪያው ነብይ ማን ነበር አልኳቸው። እርሳቸው አዳም ነው አሉኝ። አዳም እንዴ እርሱ ነብይ ነበርን አልኳቸው። እርሳቸውም አዎ ለዚያውም አላህ ያናገረው ነብይ ነው አሉት። ምን ማለት ነው አላህ ያናገረው ነብይ? አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው ያውም ከፍ ያለ ማዕረግ እንዳለው ሁሉ ገለጹለት። ማለት አላህ ያለማንም መካከለኛ ያናገራቸው ውስን ነብያት ናቸው። ከነዚያ መካከል ያለበት ነው ብሎ ገለጸ። አላህ አደምን አናግሯል፣ ሙሳን አናግሯል፣ ነብዩ ሰለላሁ ዐለይሂ ወሰለም አናግሯል። ያለማንም መካከለኛ በቀጥታ በጅብሪል ያናገራቸዋል፣ ሌሎችንም እነርሱንም አናግራቸዋል። ነገር ግን በቀጥታ ያናገራቸው እነርሱን። ስለዚህ አሁን ምን አገኘን? ካዕባ በምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ነው፣ መስጂድ ነው። እሺ ሌላ ልታውቀው የሚገባው ሌላ ነገር አይደለም። አላህ በቁርአን ላይ መስጂድ አልሐራም እያለ ይጠቅሰዋል፣ ግን እንደ አቅጣጫም ተደርጎ ተይዟል። አላህ በቁርአን ላይ ለምን ዓላማ እንደሚሰራ ሲናገር ፈወሊ ወጅሀከ ሸጥረል መስጂድ አልሐራም አለ። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ስለዚህ አቅጣጫ እንጂ ሌላ አይደለም። ዓለም ላይ ላለን ሰዎች አቅጣጫ ነው። በዚያ ቦታው ራሱ ብትሄዱ መስጂድ ነው ማለት ሰዎች በዚያ ቦታ ሄዳችሁ ከሆነ ሶላት ይሰግዳሉ ወደዚያ አቅጣጫ ዞረው። ስለዚህ አገልግሎቱ ምንድነው? አቅጣጫ ነው። ያካባ በውስጡ ምን አለ ከተባለ በውስጡ ምንም ነገር የለም።
ምሰሶ ብቻ ነው ያለው። ብዙ ሰው የሚያስበው በውስጡ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስክሬን ያለ ይመስለዋል። አይደለም። ከዚህ በፊትም ገብቶ የጠየቀ ክርስቲያን ስላለ፣ ነገር ግን ውስጡ ባዶ ነው። ምንድነው ያለው? ምሰሶ ነው። ምሰሶ ለምን አስፈለገ? ያንን ካዕባን ቀጥ አድርጎ የሚይዝ ሌላ ነገር አይደለም። ስለዚህ በማን ትዕዛዝ ነው የተሰራው? በአምላክ ትዕዛዝ። በየዘመናቱ ነቢያቶች በመጡ ቁጥር መታደስ ካለበት አላህ ያን የዘመኑን ነቢይ ያዘውና ሄዶ ያድሳል። ለምሳሌ ከነቢያት መካከል ያን ሄደው ካደሱት መካከል አብርሃምና ልጁ ኢስማኤል። አብርሃም ነቢይ ተደርጎ በተላከበት ዘመን ከልጁ ከኢስማኤል ጋር ሄዳችሁ ካዕባን መሰረቱ አለና ከመሰረቱ አንስታችሁ ስሩ ተባሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወዐሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ። ወደ አብርሃምና ወደ ልጁ ወደ ኢስማኤል ቃል ኪዳኔን ያዝጉኝ አለ አላህ። የምን ቃል ኪዳን? ሂዱና ቤቴን ወይንም ካዕባን ስሩ፣ አጽዱ ለሰጋጆች ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። ከዚያም አብርሃምና ኢስማኤልም ሰሩት። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማኤል። አብርሃምና ልጁ ኢስማኤልም የካዕባን ቤቱን መሰረቱን አንስተው በሰሩ ጊዜ እያለ ይናገራል። አስታውስ ይላል። ስለዚህ አሁን ምን ተረዳን? አንደኛ በአምላክ ትዕዛዝ ነው የተሰራው። ሁለተኛ እነዚያ ታዘው የሰሩት ነቢያቶች እንደሆኑ ተረዳችሁ። ለምን ዓላማ ነው? ሶስተኛው ደግሞ የስግደት አቅጣጫ ይሆን ዘንድ ነው። ሶስተኛ አራተኛ ዓላማው ምንድነው? ሌላኛው የሐጅ ስነ ስርዓት መፈጸም ያለው ታላላቅ የእስልምና መሰረት የሆኑትን ሶላትንና ሐጅን መፈጸሚያ ስፍራ ነው። ያ ነው ዓላማው። ገብቶሻል? አመሰግናለሁ። ሌላ ጥያቄ አለሽ? አይ የለኝም። ውስጡ የካዕባው እንዳልከው መቃብር ነበር የመሰለኝ። አመሰግናለሁ። አሁን ገብቶኛል። እሺ ለኔ ያቀጥልልኝ። ይቀጥልልሽ። እሺ ጽፈን እስልምናን ትቀበያለሽ? ፈቃድሽ ነው? አዎ። እሺ የምለውን ቃል አብረሽ የተከተልሽ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይሁን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። በሁሉም ነቢያት ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ይህን ትዕዛዝ ይህንን የምስክር ቃል ብለው ነው የሚገቡት። ለምሳሌ የመሲሁ ዘመን፣ የክርስቶስ የዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ልክ እንዲሁ ሻሃዳ እየያዙ ነበር የሚገቡት። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችን ትዕዛዜን ባስተላለፍን ጊዜ አስታውስ ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አልኳቸዋል። ከዚያም ሐዋርያቶች ምን አሉ? እነሆ በአንተ በአምላካችን በአላህ አምነናል፣ በተላከው መልእክተኛ በክንዱ አምነናል፣ እኛም ሙስሊሞች መሆናችንን መስክር አሉ ይላል። እያቸው የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመን፣ በክርስቶስ መልእክተኛነት ወይም ነብይነት ማመን ነበር። ልክ እንዲሁ በዚሁም ዘመን በአንዱ አምላክ በአላህ እናምናለን፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እናምናለን። አሁን በየሁሉም ነቢያት ዘመን ነቢያቶችን እንደ ነብይ እናምንባቸዋለን፣ እንቀበላቸዋለን። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ አንደኛ በዚህ በምድር ላይ የሚያገኘው ጸጋ አለ፣ ሁለተኛ በቀጣዩ ዓለም የሚያገኘው ጸጋ አለ። የዚህ ዓለም ትልቁ ጸጋ ምን ይመስላችኋል? የዚህ ዓለም ትልቁ ጸጋ ምንድን ነው? ከኃጢአት መዳን ነው። ከኃጢአት ንጹህ መሆን ነው። ገብታችኋል? ታዲያ አንድ ሰው እስልምናን በመቀበሉ ከኃጢአት ንጹህ ይሆናል ወይ? ይህን ጸጋ ያገኛል ወይ? አዎ፣ አላህ በቁርአን ላይ ይህን ተናግሯል።
ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን በሐዲስ ላይ ተናግረዋል። ማስረጃ ቃለ ስብሓነሁ ወተዓላ ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን። አላህ ምን አለ በሱረቱል አንፋል ላይ ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ወደ እኔ ቢመለሱ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል። ማለት ሰውዬው ሲሰሩ ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ይሄ የመጀመሪያ የምድር ጸጋ፣ በዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ። ሁለተኛው ደግሞ ምንድነው? በቀጣዩ ዓለምስ ከሞት እንደምንነሳ ትንሣኤ እንደምናደርግ እስልምና ተናግሯል ወይ? አዎ ተናግሯል። ከዚያ በኋላስ ተስፋ ሰጥቷል ወይ? ከሞት በኋላ የዘላለማዊ ህይወት እንደምናገኝ? አዎ። ገነትን እንደምንወርስ? አዎ። በማስረጃ ቃለ ሱብሓነሁ ወተዓላ አምላክ አላህ ሱብሓነሁ ወተዓላ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ተናገሩ። ስለዚህ ዛሬ እህታችን ወደ እስልምና በመምጣቷ ይህን ሁሉ ጸጋ ከአላህ ሱብሓነሁ ወተዓላ ዘንድ ተጎናጽፋለች ማለት ነው። ይሄን ይመስላል። እሺ ጥበብ፣ እሺ አንድ ጊዜ ላሳየሽ መሰለኝ። ጥበብ ቀጥል እስከዛ ድረስ። አይ መስማት ነው ልማር። መስማት ነው። እሺ እሺ ያውና የቀደሙ ላይ ላሳይሽ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ማዋለሽ አይደለ? ማዋለሽ? አዎ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የመጨረሻው ዘመን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጡልናል ብለው ሲጠብቁ የነበሩ ሰዎች እንደነበሩ ሰልማኑ አልፋሪሲ ከነዚህ አንደኛ ነው። ልክ እንዲሁ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እየተላከ እንደነበር የተናገረበትን እስኪ ላሳይሽ። እዚህ ቦታ ላይ እናገኘዋለን። የመጨረሻው ምን ይላል? እቺ አይደለም ከቁርአንም ሆነ ከሐዲስ ከቁርአንና ከሐዲስ ነፍ አሳይሻለሁ። እሱን ሳይሆን ግን አንቺ አሁን የፈለግሽው ሌላ ሰው ከዚያ በፊት ሲጠብቅ የነበረ በተስፋ ከቄሶች ወደ ቄሶች እየተላከ ከአንዱ ወደ አንዱ ወደ አንዱ እየላከው መጨረሻውን የመጨረሻው ዘመን ነቢይ ይመጣላል ብሎ የተናገረበትን ላሳይሽ ነው። በአረብኛው ምን ይላል? ወላኪነሁ ቀድ አظለ ከዘማኑ ነቢይ ያዕኒ ሁወ መብዑስ ቢዲን ኢብራሂም የኽሩጁ ቢአርድ ልዓረብ ከአረብ ሀገራት የሚነሳ በአብርሃም መንገድ ላይ የሚላክ የመጨረሻው ዘመን ነቢይ ይነሳል ብለው ሲናገሩት እንደነበር ያው ተመልከቱ። ሙሃጅረን ኢላ አርድ እንደሚሳደድ ስደት አሁን እስኪ ወደ አማርኛ ልቀይረው እና በትክክል ከተረጎመው እንመልከት። ይህ ሰልማን አልፋሪሲ ነው። በአብደላህ ብን አባስ ውክልና መሰረት ሰልማን አልፋሪሲ ይህንን ታሪክ በቀጥታ ከአፉ ነገረኝ። ይሽ ራሱ በአንደበቱ የሚናገረው ነው። ስለዚህ ከቁርአንም አይደለም ከሐዲስም አይደለም። ነገር ግን ሰልማን አልፋሪሲ የተባለው ሰው እንዴት ወደ እስልምና እንደደረሰው እንዴት ወደ መጨረሻው ዘመን ነቢ ሰለላሁ ዐለይሂ ወሰለም ጋር እንደደረሰ የተናገረበት ነው። እንዲህም አለ፣ እኔ ከእስፋሃን ወይንም ከአስፋሃን የመጣ የፋርስ ሰው ነበርኩ። እዚያም ጄ ከተባለች መንደር የመጣሁኝ አለ። ከየት ሰፈር እንደመጣ አባቴ የመንደሩ አለቃ ነበር። እኔም በእግዚአብሔር ፍጥረት ዘንድ እግዚአብሔር ብሎ ነው የተረጉመው አላህ የሚለዋል በጣም የተወደድኩ ነበርኩ። ለእኔ ያለው ፍቅር እንደ ባሪያ በቤቱ ውስጥ እስኪያቆየን ድረስ ቀጠለ። እሳቱን የምንከባከበው እኔ እስከሆንም ድረስ እያለ ዞስትሪያኒዝም የሚባሉ የእሳት አምላኪያን የእነርሱ እምነት ተከታይ ነበር ይሄ ልጅ መጀመሪያ። ከዛ ወደ መሲሁ ተከታዮች ሊቀላቀል ነው። ገብቶሻል? ከዚህ በኋላ እሳቱ እንዳይጠፋ ይጠባበቃሉ። የእሳት አምላኪዎች ናቸው እነዚያ በኢራን ላይ የሚገኙ። ለተወሰነ ጊዜም ቢሆን እሳቱን አላጠፋሁም ማለት ጭራሽ እሳት እንድትጠፋ ያደርጉም የእሳት አምላኪ ሰዎች ማለት ነው እነዚያ ሰዎች። ከዚያ እሳቱን ከሚጠባበቁት መካከል ነበር። በቤተ አምልኮ ውስጥ ቁጭ ብሎ እሳቱን ይጠባበቃሉ። ይቻላል። ይህ ነው። ከዚያ በኋላ ምን አለ?
እንዲህም አለ፣ አባቴ ትልቅ ርስት ነበረው። እንዲህም አለ፣ አንድ ቀን በግንባታ ፕሮጀክት ተጠምዶ ነበርና ልጄ ሆይ ዛሬ በግንባታ ተጠምጄ ነበርና ርስቴን ችላ ብዬዋለሁ። ርስቴን ችያ ብዬዋለሁ፣ ሂድና ተመልከት። ስለሱም አንዳንድ መመሪያዎችን ሰጠኝ። ስለዚህ ርስቴ ቤቱን ለመጎብኘት አስቤ ወጣሁ እና አሁን ተመልከች፣ ወዴት ይቀላቀላል መሰለሽ? ይሄ ሰው አሁን እሳት አምላኪ ነበር ከላይ አይደለ? እና ከክርስቲያን አብያተ ክርስቲያናት በአንዱ አለፍኩ አለ። ከኔ ጋር ነሽ አይደለ? አዎ። ይሄ ልጅ እሳት አምላኪ ነበር። ወዴት ተቀላቀለ? ክርስቲያኖችን አገኘ። አሁን እነዚህ የክርስቲያን ቀሳውስቶች ነሳራ ማለት ነው። ማለት ያልገባኝ። እሺ የአረበኛውን ቃል ፈልገሽው ከሆነ ነሳራ ማለት ነው። ነሳራ ብሎ ነው የሚያስቀምጠው። አሁን ይሄ ሰውዬ ከዚያ በኋላ በቤተ ክርስቲያን ስር ያልፋል። ከዚያ ቀስ ብሎ እነሱን ተጠግቶ ክርስትናን ሊቀበል ነው። ያ ማለት ክርስቲያን ሲባል ግን በርካታ የክርስቲያን ጭፍሮች አሉ። የክርስቶስ ተከታይ ለማለት ነው። ገብቶሻል አይደለ? ይሄ ሰውዬ የክርስቶስ ተከታዮችን እውነተኞችን ሊያገኛቸው ነው። እሺ፣ የክርስቶስ ተከታዮችን ካገኘ ክርስቲያን ማለት ኦልሬዲ አሁን እኛ ማለት ነው ክርስቶስን የምንከተል አይደል? አሁን ብዙ ጭፍሮች አሉ። አሁን አንድ የክርስቶስ ተከታይ ነኝ ብለሽ ታምኛለሽ፣ ግን አንቺ እንዳልሆንሽ በገዛ መጽሐፍ ቅዱስሽ ሁሉ ላስረዳሽ ይችላል። ለምሳሌ ክርስቶስ እኔን አምልኩኝ ብሎ አላስተምረም። እሱ ችግር የለው። አታምልኩኝም አላለም። አታምልኩኝንም ያለበት ካመጣ እኔ ማምልኩኝ ያለበትን ፈልግ ያገኝላል። እሱ አጣላንም። አሁን እሱን ሳይሆን እኔ እሱን ሳይሆን ማወቅ የፈለግኩት አታምልኩኝ ስላለ ይመለካል ማለት ነው። አብርሃም አታምልኩኝ ብሎ አላለም። ነው ክርስቶስ አምልኩኝ አላለም። እኔ ነብይ ነኝ ብሎ ነው አይደል? አብርሃም ነው የጠየቁት። አብርሃም አታምልኩኝ ብሎ አልመጣም። ቅርታ እኔ ስለ ማለት የኔን መጽሐፍ ላስረዳህ ወይም ላስተምር ሳይሆን ካንተ ልማር ነው የመጣሁት። ያልገባኝ ክርስቶስ እሺ ላዳም ችግር የለውም። ያልገባኝን እንድታብራራልኝ ስለፈለኩኝ ነው። ገባህ? ክርስቲያኖችን ተቀላቀልኩኝ ሲል ምን ለማለት ፈልጎ ነው? በአረብኛ ሙስሊሞችን ብሎ ጎግሉ ነው ክርስቲያኖች ነው ያለው ወይንስ በሰዓቱ ክርስቲያኖች ነው የሚባሉት የሚለውን ማወቅ ፈልጌ ነው። ሲያስቀምጠው እዚህ ጋር የክርስቶስ ተከታይ ወይ ሁሉም የክርስቶስ ተከታይ ነን ይላሉ። በጣም በርካቶች አሉ። ግን እነዚያ ለብዙ ይከፈላሉ። ለምሳሌ አሁንም ባሉት ጊዜ አንቺ ኦርቶዶክስ ከሆንሽ ፕሮቴስታንቶችን የክርስቶስ ተከታይ ብለሽ አታምኛቸው፣ እነሱም አንቺን አያምኑሽም። ልክ እንዲሁ በዚያ ዘመን እውነተኛ የሆኑ የክርስቶስ ተከታዮች ነበሩ። ገብቶሻል አይደል? እነዚያ ደግሞ የመጨረሻ ዘመን ነቢይ ይመጣልናል ብለው በተስፋ ይጠብቁ እንደነበር ላሳይሽ ነው። እነዚህ አሁን ራሱ በአብያተ ክርስቲያናት አለፍኩኝ አለ። ሲጸልዩ ድምፃቸውን ሰማሁ አለ ሰልማን አልፋሪሲ። አባቴ በቤቱ ውስጥ ስለተወገደኝ በህዝቡ ላይ ምን እየደረሰ እንዳለ አላውቅም ነበር። በአጠገቡም ሳልፍ ድምፃቸውን ስሰማ የሚያደርጉትን ለማየት ገባሁ አለ። ቤተ ክርስቲያን ገባ ይሰልማል። እርሱም እንዲህ አለ፣ ባየኋቸው ጊዜ በጸሎታቸው ተደነቄ በተግባራቸው ፍላጎት አደረብኝ። ከእነሱ ጋር እምነታቸውን መቀላቀል ፈለገ ሰው። ለእኔም እንዲህ አልኩ፣ እግዚአብሔር ይህ ከእኛ ሃይማኖት የተሻለ ነው። እሱ እሳት ነበር የሚያመልከው። ከእኛ የተሻለ ነው። እግዚአብሔር ፀሐይ እስክትጠልቅ ድረስ አልተውኳቸውም አለ። ቁጭ ብሎ ሰማቸው እዚያ ቤተክርስቲያን ድምፃቸውን። የአባቴንም ርስት ለቅቄ ወደዚያ አልሄድኩም። ስለዚህ እንዲህ አልኳቸው፣ የዚህ ሃይማኖት መነሻ ከየት ነው አልኳቸው አለ። እነዚህ ደግሞ በሶሪያ ብለው ነገሩት። በሻም ማለት ነው። ሻም ተብላ ትጠራለች። የዛኔ ሻም ከሚባሉት መካከል ለምሳሌ ኢየሩሳሌም ምናምን ሻም ተብሎ ይጠራሉ። ይሻላል። ኢየሩሳሌም ክርስቶስ የተነሳበት ቦታ ነው። እነ ጆርዳን ወይም ዮርዳኖስ እንዲህ እነዚህ ሀገራቶች ሻም ተብለው ይጠራሉ። ከዚያ ነው መነሻው አሉት። እርሱም እንዲህ አለ፣ ከዚያም ወደ አባቴ ተመለስኩ። እርሱም ልኮኝ ከስራው ሁሉ አዘናግቶ ልጄ የት ነበርክ ምናምን አለ። ቤተ ክርስቲያን ውስጥ የሚጸልዩ አንዳንድ ሰዎች አጠገብ አልፌ ስለ ሃይማኖታቸው ባየሁ ጊዜ ተደነቅኩኝ። ለእግዚአብሔር ሆይ ፀሐይ እስክትጠልቅ ድረስ ከእነርሱ ጋር ቆየሁ። እርሱም ልጄ ሆይ በዚህ ሃይማኖት ውስጥ ምንም መልካም ነገር የለም አለው። አባቱ የእሳት አምላክ የነበረን አባቱ ሃይማኖትህ የአባቶች ሃይማኖት ከዚህ ይሻላሉ።
እንዲህ አለ፣ በአላህ እምላለሁ ከሃይማኖታችን ይሻላል አልኩት። ከዛስ እንዲህ አለ፣ ስለዚህ አስፈራራኝ ነው፣ ፈራኝ ብሏል። በእግሬም ላይ እግሬን አሰረው እና ፈራኝ ማለት እንዳልቀበልበት ፈራ። እግሩን አሰረው። በቃ ልጁን ወዴትም አትሄድም፣ እነዚያን ሄዶ እንዳይከተላቸው ማለት ነው። ከዛም በቤቱ ውስጥ አስረውኛል፣ ታሰረ። እንዲህ አለ፣ እኔም ለክርስቲያኖች መልእክት ላኩላቸው፣ ከሶርያ የክርስቲያን ነጋዴዎች ተጓዦች ወደ እናንተ ቢመጡ ስለ እነርሱ ንገሩኝ አልኳቸው። እንዲወስዱት ፈልጎ ይልጭ ማለት ነው ወደዚያ። እንዲህ አለ፣ ስለዚህ የክርስቲያን ነጋዴዎች ተጓዦች ከሶርያ ወደ እርሱ መጡ። እንዲህ አለ፣ ስለዚህ ለእነርሱ ነገሩኝ። እንዲህ አለ፣ ስለዚህ አልኳቸው፣ እንግዲያውስ ጨርሰው ወደ ሀገራቸው መመለስ ሲፈልጉ ስለ እነርሱ ንገሩኝ አልኩኝ። ነጋዴዎቹ ስራቸውን ሰርተው ሲመለሱ ንገሩኝ ብሎ እንትን አለ፣ አሳወቀ። በቃ ሰልማ። ከዚያም በኋላ ይሄ ሰው ወደ አንዱ ይወስዱታል። በቤተ ክርስቲያን ውስጥ ያለው ጳጳስ እያለ ተናገረ። ሂጄ በዚህ ሃይማኖት ፍላጎት አለኝ፣ ወደ ጳጳሱ ማለት ነው። እነዚህ ጳጳሳት ሁሉ ወዴት ሊልኩት ነው? መጨረሻ ላይ ላሳይሽ ነው። እናም ከእናንተ ጋር መሆን እፈልጋለሁ፣ በቤተ ክርስቲያን ውስጥ ማገልገል እፈልጋለሁ አልኳቸው። ከአንተ መማርና ከአንተ ጋር መጸለይ እፈልጋለሁ አልኩት። ጳጳሱን ሄዶ ማለት ነው። እርሱም ግባ አለኝ፣ አስገባው። እኔም ከእርሱ ጋር ገባሁ። እርሱም ክፉ ሰው ነበር አለ። ያ ማለት ጳጳሱ አለ፣ ግን ለምሳሌ ከጳጳሱ ነው ጥፋትን የሚያደርግ አይነት ማለት ነው። ገብቶሻል? ይሄም ሰልማን አልፋሪሲ ያን ሰው አገኘው። ጳጳስ ነው፣ በጵጵስና ላይ ያለ አገልጋይ ነው፣ ግን በዚያ ላይ አብሮት ስለሚኖር ገመናውን ያይ ነበር። ያን ነገር ብቻ አቀሰበት። በዚያ መንገድ ላይ አለ። ከዚያ በኋላ ግን መልካሞችን ጳጳሳቶች እንደሚያገኝ መጨረሻ ላይ ይናገራል፣ ረጅም ስለሆነ። የመጨረሻው ግን ያ ጳጳስ ምን እንደሚለው ተመልከቱ። አንዱ ወደ ሌላው ሲልከው የመጨረሻው ምን እንደሚለው ላሳያቸው አንድ ጊዜ። የመጨረሻው እኔም እግዚአብሔር እስከፈቀደ ድረስ በአሙሪያ ቆየሁ አለ። ከአንዱ ወደ ሌላ ጳጳስ እየተላከው ነው። ከዚያም ከካልብ የመጡ ነጋዴዎች ቡድን አለፉኝ። እኔም ወደ አረቦች ምድር ተወስድ ምን እንደሚለው ያው እነዚህ ጋር ተመልከች። በእግዚአብሔር ሞት ማን ነው? በእግዚአብሔር ምናለሁ ሞት እስኪመጣበት ድረስ ብዙም አልቆየም። ሞት ሲቃረብም አገሌ፣ ስለዚህ የጓደኞችን መመሪያና ትእዛዝ የሚከተል ሰው ጋር ቆየሁ። እሱም እንዲህ አለ፣ ላሞችና በጎች እስኪኖሩ ድረስ ገንዘብ አገኝ ነበር። ከዚያም የእግዚአብሔር ትእዛዝ መጣበት። ያኔ ሊሞት ሲል እንዲህ አለ። እንግዲህ ጳጳሱ ሊሞት ሲል እንዲህ እያለው ነው። ለማን ነው? ለሰልማን። አገሌ ከአገሌ ጋር ነበርኩ፣ ገሌም ለአገሌ እያለ ስማቸውን ለመጥቀስ ከአገሌ ጋር ነበርኩ እያለ እየተናገረ ነው። አደራ ሰጠው። ከዚያም የገሌም ለአንተ አደራ ሰጠው። ታዲያ ለማን አደራ ትሰጣለህ? አንተ ምን ትመክረኛለህ አለው። ግን ምን ታዘኛለህ? እንዲህ አለ፣ ልጄ ሆይ። እንግዲህ ጳጳሱ እዚህ ጋር ልነግረው በደንብ ተከታታይ ነው። ልጄ አለው ጳጳሱ፣ በእግዚአብሔር እምላለሁ፣ በአላህ እምላለሁ ለማለት ነው። ከህዝቦች መካከል አሁንም እንደኛ መንገድ ላይ ያለ ወደ እርሱ እንድትሄድ የማዘህ ሰው አላውቅም። አንዱ ጳጳስ ወደ ሌላኛው ጳጳስ እየላከው ነው። ለአንዱ ጳጳስ ጋር ያገለግልና ልክ ያ ጳጳስ ወደ ሞት ሲቃረብና መጨረሻው ህይወቱ ላይ ወዴት እንዲሄድ ታዘኛለህ ካንተ በኋላ እያለ ሰልማን እየጠየቀ ነው። ከአንዱ ወደ ሌላው ሲላክ የመጨረሻ ጳጳስ ምን እንደሚለው አሁን ላሳይሽ ነው። ልጅ ያለው የመጨረሻው በእግዚአብሔር እምላለሁ ከህዝቦች መካከል አሁንም እንደኛ መንገድ ላይ ያለ የለም። አየሽ፣ እንዳለ በእኛ መንገድ ላይ አሁን ባለንበት በትክክለኛ መንገድ ላይ የለም ምድር ላይ። ወደ እርሱ እንድትሄድ የማዘህ ሰውም አላውቅም ከዚህ በኋላ ነው። ታዲያስ ምን ሊለው ነው? ነገር ግን የነቢዩ ዘመን ቀርቧል፣ እርሱም የአብርሃምን ሃይማኖት ይዞ የሚላከው ነቢይ ያሰላም በአረቦች ምድር ላይ ይወጣል። ያሰላም አይሻ አይደል? የመጨረሻው ጳጳስ ምን አለው? የዚያ የነቢዩ ዘመን ቀርቧል፣ የአብርሃምን ሃይማኖት ይዞ የሚላከው ነቢይ በአረቦች ምድር ላይ ይወጣል ብሎ ነገረ። ከዚያም እርሳቸውን ፍለጋ ሄደ። ቀጥታ ወዴት? ወደ አረብ ሀገር ሄደ። ስለዚህ እነዚህ ጳጳሳቶች ወዴት ያዙት ነበረ? የመጨረሻው ዘመን ነቢይ በአረብ ሀገር ላይ የሚላከው በአብርሃም መንገድ ላይ የሚላከው ነቢይ ይመጣል ብለው በትንቢት ይጠብቁ ነበር። ያና ከነ ምንጭ ማስረጃ መጨረሻ ላይ እርሱ ነቢዩ ሰለላሁ ዐለይሂ ወሰለም እንዳገኛቸውና እንደሰለመ ይናገራል። ይቻላል። ስለዚህ ነው ክርስቲያን ነበረ። ከዛ ነብዩ መሐመድን ካገኘው በኋላ ነው የሰለመው ነው።
አሁን ምን አለ መሰለሽ ሁላቸውም የክርስቶስ ተከታዮች ነን ይላሉ፣ ግን ትክክለኛ የክርስቶስ ተከታዮች ነበሩ። የመጨረሻው ዘመን ነቢይ ይመጣልናል ብለው በርካታ ታላላቅ ጳጳሳቶች ይጠብቁ ነበር። ከዚያ በኋላ ሰልማን አልፋሪሲ እነዛን አገኛቸውና ወዴት ሊሄድ ሲለው የመጨረሻውን ምን አለው? ከዚህ በኋላ የመጨረሻው ዘመን ነቢይ በአረብ ሀገር ላይ የሚነሳው በታላቁ በአብርሃም መንገድ ላይ የሚነሳው ነቢይ ይመጣል። እርሱን ሂድና በአረብ ሀገር ላይ ይነሳል፣ እርሱን ሂደህ ጠብቅና እርሱን ተከተል ብሎ የመጨረሻውን ትእዛዝ ሰጠ። እሺ ክርስቶስ ለእናንተ ኖርማል ኢሳ ማለት ነው የሰበከው ያስተማራችሁ እንድታውቁ ያደረጋችሁና እንድትከተሉ ያደረጋችሁ ምንድን ነው? ለምሳሌ ክርስቶስ የሰበከ አንዱን አምላክ አላህን በብቸኝነት ተገዙ እያለ የሰበከ። ለምሳሌ በቁርአን ላይ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም አለ። የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ስለዚህ ክርስቶስ ይህንን ከሰበካቸው ይህንን ካሳወቃቸው ግርታ ስላቋረጥኩ ሌላ ነብይ መምጣት ለምን አስፈለገ? ማለት ሲከተሉት ሲነበሩት ለምን ክርስቶስን ይከተላሉ? ፈጣሪን ተከተሉ እያለ ከሆነ የሰበካቸው እኔን አታምልኩ ፈጣሪን አምልኩ እያለ ከነበረ የሰበካቸው ኦልሬዲ አንድ አምላክ ተሰብኳል አይደለ? ያንን አንድ አምላክ ተከትለው እየሄዱ ነበር ወይ? ያንን ነገር ነው አሁን ማስረጃ። ይሄ የነገርከኝ ነገር እንትን አላለኝ ማለት አንደኛ ቦታውን ትነግረኛለች፣ ችግር የለውም ቁርአን ላይ መኖሩን ቁርአን ስላለኝ ማለት ነው። እዛ ላይ ከሆነ ትነግረኛለች። ሌላ ነብይ ለምን አስፈለገ ነው? ሌላ ነብይ ለምን አስፈለገ? ለኛ ጥያቄ ያንን የነብያት መንገድ ሰዎች ስለበሩ ያን የነብያት መንገድ ሰዎች ስለበሩ ከዚህ በኋላ መጥተው ክርስቶስን እንደ አምላክ አደረጉ ሰዎች። ይሄ የነብያት መንገድ አስመስለው ለህዝብ ቀረጹና በርካታ ህዝቦችን ሸወዱ። ስለዚህ አምላክ ደግሞ ይሄንን እውነታ በሚቀጥለው ነብይ አስተምሮ ላይ መግለጽ አለበት። እዚያን ያስነሳቸው። ስለዚህ የክርስቶስን አምላክነት ነበረ የሚታመነው የሚታወቀው፣ ወይም እናንተ የተሳሳተ ከሰዎች የተወሰኑ ጭፍራዎች ክርስቶስ እንደ አምላክ አድርገው ሰዎች ወሰዱ ማለት ግን ሌላም እውነተኛ ሰዎችም ነበሩ። ያው እየነገርኩሽ የመጨረሻው ዘመን ነብይ ይመጣልናል ብለው በተስፋ የሚጠብቁ ሰዎችም ነበሩ። ሌሎች ደግሞ እርሱን እንደ አምላክ አድርገው ወሰዱ። ይሄ የነብያት ትምህርት ነው ብለው ሰዎችንም ሸወዱ። ስለዚህ አምላክ ነብይ ልኮ ያን መንገድ የተሳሳተ መንገድ እንደሆነ ማስተማር ስላለበት እርሳቸውን አስነሳቸው። እርሳቸውን የላከባቸው አንደኛው ዓላማ እሱ ነው። ወይንዚረ ለዚነ ቃሉ ተፈለሉ ወለታይ አምላክ ሰላም አለይኩም። አፍዋን ስም እያሉ ነው ከታች በጣም ብዙ ኮሜንት ስም እያሉ ነው እንዳላቋርጥ በይ። መልካም እሺ። ሲፈን የሚለውን ስም መቀየር ከፈለግሽ መቀየር ትችያለሽ። ሲፈን እንደማምሰክ መርሐባ። እሺ አሁን የምፈልገው እኔ አልጨረስኩም፣ ይቅርታ። እሺ ቀጥል ማለት አሁንም ከእንትን ላይ ስጠኝ ማስረጃ ከቁርአን ላይ በዛ ሰዓት ክርስቶስን የሚያመልኩት የሚከተሉት ኦኬ እነሱ ስህተተኛ ናቸው ብለው እነሱን ትተው ወደ ጎን በመጀመሪያ እንዴት እንደሚመጣ ማለት ሙሐመድን እየጠበቁ የነበሩትን ሰዎች ከቁርአን ላይ ቦታ ስጠኝ። አሁን ያሳየሽ ከቁርአን አሁን ደግሞ የፈለግሽው በተስፋ የጠብቁ እንደነበሩ ሰዎች ከመጀመሪያም ከቁርአን ነበር ያልኩት፣ ግን ከታሪክ ብላ አንተ ነህ ይህን ነገር ያሳየኸኝ። ከቁርአን መጀመሪያ ያልኩት ከቁርአን አስተሽሽ ቆጥሩ። እርሳቸውን በደንብ አድርገው በባህሪያቸው ራሱ ያውቋቸው ነበር። ልክ አንድ ሰው የራሱን ልጅ እንደሚያውቅ ያውቁሃል እያለ አላህ ይናገራል። እሺ 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 ሁለተኛው ምዕራፍ ቁጥር 89 ሁለተኛው ምዕራፍ ቁጥር 89 ይላል። 89 ላይ ከእነርሱም ጋር ያለውን መጽሐፍ አረጋጋጭ የሆነን መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ከመምጣቱ በፊት
እነዚያ በካዱት ላይ ይረዱት የነበሩ ሲሆኑ ያውቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህም እርግማን በካዲዎች ላይ ይሁን እያለ ይናገራል። እነዚህ ሰዎች በዚህ ቦታ ላይ አላህ ሱብሓነሁ ወተዓላ በመጽሐፋቸው ላይ የሚያውቁት የነበረውን ነገር በመጣላቸው ጊዜ ካዱት እያለ እየተናገረው በመጽሐፋቸው ላይ እንደነበር ነቢዩ ሰለላሁ ዐለይሂ ወሰለምን ነው የስተፍቲሑነ ዐለ ለዚነ ከፈሩ እያለ ይናገራል። በመጽሐፋቸው ላይ ተጽፎ እርሳቸውን ያገኙት እንደነበርም የተገለጸበት ሌላ ምስጢር የጅዱነሁ መክቱበን በኦሪትና በወንጌል ላይ ተጽፈው እንደነበር እርሳቸው የተነገረበትን የጅዱነሁ መክቱበን ሰባተኛው ምዕራፍ ቁጥር 157 ጻፊው ቁጥር ስንት? 157 እሺ። እነዚህ የሰጠኸኝ ቁጥሮች ነብዩ መሐመድ ከመምጣቱ በፊት ክርስቶስ አምላክ አይደለም ብለው በሰዓቱ የነበሩት ነብዩ መሐመድን እየጠበቁ እንደነበርና እስልምናን እያመለኩ እንደነበር የሚገልጽ ነው። صح? እዚህ ቦታ ላይ በወንጌል በመጽሐፋቸው ላይ እርሳቸው ተገልጸውላቸው እንደነበርና ያገኟቸው እንደነበር መጽሐፋቸው ላይ የተገለጸበት የሆነ ምዕራፍ ነው። በዛ ሰዓት እያመኑ የነበሩትን ሰዎች ነው የፈለኩትኝ። ይሄን አላገኘኸኝም። በዚያ ሰዓት እያመለኩ የነበሩት እያመለኩ አንድ አላህን እያመለኩ ክርስቶስ ነው እሱ መሲህ ብቻ ነው አምላክ አይደለም አልተሰቀለም ብለው በዛ ሰዓት አላህን ብቻ እያመለኩ የነበሩና እንዲሁም መሐመድን እየጠበቁ የነበሩትን ሰዎች ነው ሐዋርያቶችን ነው የፈለኩት። ጥያቄ ይቀየርሽ መጣሽ። ሐዋርያቶችን አሁን ደግሞ የፈለግሽው ነው። ሐዋርያቶች አላህን ሲገዙ ነበር ያሰብሽ። ምዕራፍ 5 ቁጥር 111 ቃል በቃል ሐዋርያቶች አላህን እንደሚያምኑና እንደሚገዙ ልክ እንዲሁ ሐዋርያቶች እዚያ ቦታ ላይ ተጠቅሰዋል። አንድ አላህን ይገዙና ያምኑ እንደነበር ምዕራፍ 5 ቁጥር 111 ምዕራፍ 5 ቁጥር 111 እሺ። ኪንግ ጥያቄ አለው? እንዴት አመሻችሁ? እኔ የተወሰኑ ጥያቄዎች ናቸው ያሉኝ። ምናልባት አንዳንድ አረበኛም ስለማልችል አንዳንድ ቃላትን በአረበኛ ስጠቀም ግድፈት ካለ ከወዲሁ ይቅርታ ጠይቃለሁ። የመጀመሪያ ጥያቄ የሚሆነው የቁርአን ላይ የቁርአን ጥቅሶች የመሻር ጉዳይ ነው። የቁርአን ጥቅሶች የመሻር ጉዳይ ወይም ነስህ የምንለው ማለት ነው። አክቹአሊ እኔ ኦርቶዶክስ ነኝ። አንዳንድ ጥያቄዎችን ለመጠየቅ ነው የገባሁት እና የቁርአን ጥቅሶች የመሻር ጉዳይ ላይ በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር እስልምና ይቀበላል። ለምሳሌ ሱረቱ አልበቀራ 206 ላይ ይህን ያስቀምጣል። ያ ማለት ምንድነው? በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር ማለት ነው። እዚህ ጋር ጥያቄ ምንድነው? ቁርአን ዘላለማዊና በሰማይ ባለችው ለው አልማፉዝ ላይ የተጻፈ ነው ከተባለ እንዴት በጊዜ ሂደት የሚቀያየሩ የሚሻሩ ወይም ደግሞ የሚረሱ ጥቅሶች ሊኖሩ ይችላሉ? የአላህ እውቀት ፍጹም ከሆነና አስቀድሞ ሁሉን የሚያውቅ ከሆነ ለምን መጀመሪያውን የሚሻር ህግ ይወርዳል? የአላህ ቃል ፍጹም ነው። የአላህ ቃል ዘላለማዊ ነው ብላችሁ የምታምኑት። የአላህ ቃል ደግሞ አይሻርም። የአላህ ቃል ደግሞ አይቀየርም፣ ህጉም አይቀየርም። ጀስት ግን ህጉ እንደሚቀየር ቁርአን ላይ ጥቅሶች ያስቀምጣሉ። ሰው የፈጣሪ ቃል ወይም ደግሞ ፈጣሪ ወይም የአላህ ቃል አይቀየርም ብላችሁ ወይም ደግሞ አይሻርም ተብሎ የሚታሰብ ከሆነ ለምን ያ የሚሻር ህግ ወረደ የሚለውን እንድትመልስ ልንፈልግ የመጀመሪያው ጥያቄ ማለት ነው። ሁለተኛ ጥያቄ ምንድነው? የወንጌልና ወደ ሁለተኛ ከመሄድ በፊት አንዱን ልመልስልህ። ያጠራሽ የአላህ ሱብሓነሁ ወተዓላ ቃል አይሻርም ወይ? አዎ በፍጹም አይሻርም። ነገር ግን ይህ ማለት
ማንም ፍጥረት መጥቶ ሊሽረው አይችልም ማለት ነው። ነገር ግን የሚሽረው ማነው? አላህ ስብሐነሁ ወተዓላ ራሱ ነው የሚሽረው ያለ። አሁን ካረዳድ ስህተት ነው እንጂ ቁርአኑ ላይ ስህተት ኖሮ አይደለም። አላህ በቁርአን ላይ ያነሳው ምዕራፍ ላይ ሱረቱል በቀራ ሁለተኛው ምዕራፍ ላይ ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ ይላል። ራሱ አላህ ስብሐነሁ ወተዓላ ነው የሚሽረው እንጂ ፍጡር መጥቶ የሚሽረው ነገር አይደለም። ማንም ነቢይ ራሱ መሻር አይችልም፣ ሰሃባም ራሱ መሻር አይችልም። ነገር ግን የሚሽረው ራሱ አምላክ አላህ ስብሐነሁ ወተዓላ ነው። ለምንድን ነው አላህስ የሚሽረው የሚል ነው ጥያቄ። እዚያው ምክንያቱን ይናገራል። ምህረቱን መሰረት ባደረገ ነገር ነው የሚሽርላቸው። ለምሳሌ የሆነን ህግ ካወረደ በኋላ አላህ ስብሐነሁ ወተዓላ ያን ነገር እዝነቱን ይገልጻል። ለምን? ያንን ህግ ቀለል በማድረግ እና በመሻር የእዝነቱ መገለጫ ነው። ለዚህ ነው ለምሳሌ ለናሙናነት ያክል ልስጣችሁ። መጀመሪያ ላይ ሱረቱል በቀራ ላይ መጨረሻው ገጽ ላይ ታገኛላችሁ። ለዚህ ምሳሌ የሚሆን ኃጢአትን ብንሰራ እያዛል ደርሶ ልክ እንዲሁ ኃጢአትን ብናስብስ፣ ለምሳሌ ሰውየው በውስጡ ለመስረቅ አሰበ። በውስጣቸውም ቢሆን ኃጢአትን ብታስቡ ትይዝባቸዋለሁ ብሎ ነበር አላህ ስብሐነሁ ወተዓላ። ከዚያ ሰሓቦች ጌታችን አላህ ሆይ ያልከውን ቃልህን ሰምተናል፣ ታዘናል፣ ግን እንዳው በውስጣችን ያሰብነው በተያዘ አንተርፍም፣ እባክህን ምህረትህን አድርግልን ብለው ለመኑት፣ ተማጸኑት። ከዚያ አላህ ስብሐነሁ ወተዓላ በቃ በውስጣቸው የምታስቡትን አልይዝባቸውም የምትሰሩትን ብቻ ብሎ ተናገረ። ከላይ ያለው ስለዚህ በታችኛው ተሻረ። አንቀጹን ላንብብላችሁ። ቃለ ስብሐነሁ ወተዓላ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ ወልሙእሚኑን ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድን ሚን ሩሱሊሂ ወቃሉ ሰሚዕና ወአጣዕና ጉፍራነከ ረበና ወኢለይከል መሲር ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ለሃ ማ ከሰበት ወዐለይሃ መክተሰበት እያለ ይናገራል። በመጀመሪያ ምን አለ? ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ አለ። በውስጣችሁ የምታስቡትን በገሃድ ብታወጡትም በውስጣቸውን ብትደብቁት በዚያ እተሳሰባችኋለሁኝ ብሎ አላህ ተናገረ። ከዚያ በኋላ ሰሓቦች አምነናል፣ ሰምተናል፣ እባክህ ግን ምህረትህን እንሻለን፣ ይቅርታህን እንሻለን አሉት። ከዚያም አላህ ምህረቱን እና ይቅርታውን መሰረት በማድረግ ይቅርታ ሁሱ እዚህ ጋር ይቅርታ አላቋርጥ ተዓላ እዚህ ጋር ማለት ምህረት ህግ ሊሆን አይችልም እኮ ሁሱ ማለት በማለት ያን ነገር ሻረው ማለት ነው። እናንተ ከዚህ በኋላ የምትሰሩትን እንደሚይዝባችሁ እንጂ የምታስቡትን አይይዘውም ብሎ አላህ ተናገረ ማለት ነው። አሁን ጥያቄ ተመለሰልህ? አልተመለሰልኝም። ምህረት ህግ አይደለም። ለመጀመሪያው እዛው ነኝ። አንድ ጥያቄን እናስታውሰው አንድ ጊዜ ለማስታወስ ያክል መጀመሪያ ምን ነበር የተመለሰልህ? እኔ የተመለሰልህ እየማረጋገጠልህ የሚሽረው ሰው ሳይሆን አምላክ እንደሆነ ተረዳ። እሱን አይደለም አምላክ የተናገሩን አምላክ አይሽርም። ምክንያቱም ከአምላክ የሚወጣ ቃል ፍጹም ነው፣ የማይሻር ቃል ነው። አንድ ይቅርታ ሁሱ አንድ ልስጥህ፣ አንድ ማስረጃ ልስጥህ። የሰማይ አካላት መዞርና አምላክ ያወጣውን ህግ አምላክ አይሽርም የሚለውን ህግ ከየት ነው ያገኘው? ቢያንስ መጽሐፍ ላይ ነገር እሺ፣ አንድ ማስረጃ ልስጥህ። የሰማይ አካላት መዞርና ስለ ጽንፈ ዓለም እይታ ቁርአን ላይ የተቀመጠው ልንገርህ። ቁርአን ላይ ስለ ፀሐይና ጨረቃ ሲናገር እያንዳንዱ በራሳቸው ምህዋር ወይም ደግሞ ኦርቢት ውስጥ እንደሚዋኙ ይገልጻል፣ ወይም ደግሞ እንደሚዞሩ ማለት ነው። ሱረቱ ያሲን 36:40 ላይ ፀሐይና ጨረቃ ፀሐይ ወይም ደግሞ እያንዳንዳቸው በራሳቸው ኦርቢት ላይ ሄዳሉ ነው የሚለው። ሆኖም ግን በሌሎች ጥቅሶች ላይ ፀሐይ ማታ ስትጠልቅ አላህ ዘንድ ለመስገድ ፍቃድ እንደምትጠይቅ ወይም ደግሞ ጭቃማ ምንጭ ውስጥ እንደምትጠልቅ ይናገራል። ያ ማለት መጀመሪያ የተቀመጠውን ሙሉ በሙሉ ሻረው ማለት ነው። በራሳቸው ኦርቢት ሻረው ብሎ የነገረህ ማን ነው? ይህ ሁለቱ ቃላት እኮ ይቃረናሉ። አንደኛ በራሳቸው ምህዋር ይዞራሉ። አይቃረኑም የሚለው እንመጣበታለን። ይሄኛውን ሽሮታል ብሎ የነገረህ ሊቅ ማን ነው? ከሊቃውንቶች ይሄ እኮ በቂ እኮ ነው ራሱ። ይሄ እኮ በቂ ነው፣ ቃሉ ራሱ በቂ ነው። ከሊቃውንቶች መካከል ይህን የነገረህ ማን ነው?
ጥያቄ አዳምጠኛል፣ ግን እንትኑን ኮንቴክስቱን አዳምጠዋል። ምን እንደሚል በደንብ የሚለው ያውቃለሁ። እያንዳንዱ በራሱ ምህዋር ወይም ደግሞ እሺ፣ ይቅርታ ማለት ይሄ ስለመሻር አይደለም የሚያወራው። ኪንግ አዳምጥ፣ ረጋ ብለህ። ኦኬ፣ ይሄ ስለመሻር አይደለም የሚያወራው። እዚያ ቦታ ላይ አንደኛ ፀሐይ በጭቃ ውስጥ ትጠልቃለች አይደለም የሚለው የሰውየውን እይታ እየተናገረ ነው። ዙልቀርነይን የሚባል ሰው አለ። ታሪኩን አንብበዋል። ሱረቱል ካህፍ የዋሻው ምዕራፍ መጨረሻ ላይ የሚናገረው ስለምን እንደሆነ ዙልቀርነይን ይባላል። ወየስአሉነከ ዐን ዚልቀርነይን ቁል ሰአትሉ ዐለይኩም ሚንሁ ዚክራ እያለ ይናገራል። ስለ አንድ ንጉስ ነው የሚያወራው። ያ ንጉስ ዓለምን ይዞራል። ገብተዋል፣ ያስሳል። በዚያን ጊዜ የሰውየውን የእይታ መጠን እየተናገረ ነው ቁርአን። ምን ይላል? በሱረቱል ካህፍ መጨረሻው ገጽ አካባቢ ላይ ሰውየውም አገኛት ይላል። አየህ፣ የሰውየውን የግኝቱን መጠን አላህ ሱብሓነሁ ወተዓላ እየተናገረ ወጀደሃ ተግሩቡ ፊ ዐይኒን ሐሚአቲን ይላል። ፀሐይንም በጭቃ ውስጥ ስትጠልቅ አገኛት ይላል። ነው እንደዛ ነው። እዚህ ጋር እኮ ይቅርታ ሁሱ ማለት አከብራለሁ። ጀስት ግን ማለት እንድታብራው ላይ ነው የምፈልገው። አክቹዋሊ ፀሐይ ስትጠልቅ ራሷ ፀሐይ ስትጠልቅ ለመስገድ አላህን ፍቃድ ትጠይቃለች። ያ ማለት ፀሐይ የሐዲስን ሳይሆን የቁርአኑን ነው አሁን እያወራሁኝ ያለሁት። አልተረዳህም? ቁርአኑ ላይ የሰውየውን ቁርአን ላይ ነው የጠየኩ ያለሁት እና ቁርአን ያወራኸው ሐዲስ ነው፣ ቁርአን አይደለም እሱ። ኦኬ፣ እሺ፣ ችግር የለውም። ይህን በዚህ ልረዳው። ግን አንድ ደግሞ እሺ፣ የፍርድ ቀን ወይም ደግሞ የቂያማ ቀን ቁርአን በብዙ ቦታዎች አላህ ፍጹም ፍትሃዊ እንደሆነና በማንም ላይ በትንሽ ነገር እንኳን እንደማይበድል ይናገራል አይደለም። ነገር ግን በፍርድ ቀን የሰው ልጅ የስራውን ጥፋት ለመመስከር የገዛ እጆቹ እግሮቹና ቆዳው እንደሚናገር ይገልጻል። ሱረቱ ያሲን 36-65 ላይ አላህ እያንዳንዱን ነገር የሚያውቅ ከሆነ እያንዳንዱ ፍርዱ ደግሞ እንደማይበድል የሚናገር ከሆነ ራሱ ሰው ስለሰራው ነገር እንዲናገር ለምን ይፈልጋል? አላህ ሁሉን አዋቂ አሊም እና ሁሉን ተመልካች ነው ከሆነ የሰው ልጅ ለመፍረድ ለምን የሰውነት ክፍሎች መመስከር አስፈለጋቸው? ሁሉን የሚያውቅ አምላክ የራሱ እውቀት ፍርዱን ፍጹም ለማድረግ በቂ የሆነ ሳለ ፍጡራን በራሳቸው ላይ እንዲመሰክሩ ማድረጉ ከፍጹም ኦኬ ገባኝ። ጥያቄ አንዴ ከተናገርከው ባትረጋገመው መልካም። ገብቶኛል ጥያቄ። ኦኬ፣ ምክንያቱም የሰው ልጅ በአንደበቱ ስለሚክድ ለዚያ ነው ሌላዎቹ ሰውነቶች ክፍሎች እንዲመሰክሩበት የሚያደርገው። አላህ በአንደበቱ ሲናገር የዛኔ ከሃዲያኖች በቃ አልካድነህም፣ እኛ በፍጹም ነቢይም አልመጣልንም ሁሉ ብለው ይሸመጥጣሉ። ነቢይ ተልኳል አይደለ ኪንግ? ነገር ግን እነዚህ ነቢያት አልመጣልንም፣ ማጃአና ሚን በሺሪ ወላ ነዚር ይላሉ። አንድ የሚያስጠነቅቀን ነቢይ ያልተላከልንም ነበር አልመጣልንም ብለው ይሸመጥጣሉ ነቢያቶች ከሃዲያኑ። ከዚያ አላህ የሚያውቅ ከሆነ ለምን እስኪናገር ድረስ ይጠብቃል? አላህ ፍጹም አዋቂ ነው፣ አይበድልም በፍርዱ። ግን እስኪናገር ለምን እንዲመሰክሩ ያደርጋል የሚለውን አንዴ ልጨርስ። እነሱ እንዲመሰክሩ የሚደረግበት ምክንያት በአንደበታቸው ስለሚክዱ ስለሚሸመጥጡ ነው። እግራቸው፣ እጃቸው፣ ሙሉ የሰውነት ክፍላቸው እንዲመሰክሩ የሚያደርገዋል። አንደበት ይሸመጥጣል፣ ይክዳሉ። ምን ይላሉ በሱረቱል አንዓም ላይ? ወላሂ ረቢና ማኩና ሙሽሪኪን ይላሉ። በእኔ ላይ ለምን ስታጋሩ ነበር ሲላቸው ጊዜ ኧረ በአንተ ስም ምን አለን እኛ በአንተ ላይ አጋርተናል አቅም አንካድነህም ይላሉ ከሃዲያኖች። ይክዳሉ፣ አንደበት ይክዳል አይደለ? በምድርም ላይ ራሱ የዛኔ ሌላ ምስክር ግድ ያስፈልጋል። የትንሣኤም ቀን የሰው ልጅ ከአምላኩ ፊት ቁሞ ይክዳል፣ ይሸመጥጣል። አላጋራሁብህም፣ በፍጹም አንተ ነበር ስገዛ ነበር ብሎ ይክዳሉ ከሃዲያኖች። ነቢያቶችም ይመጣሉ፣ ይጠይቃሉ። ለመሆኑ ልኪያችሁ ነበር አድርሱ ብያችሁ ነበር ይላቸዋል። አድርሳችኋል ሲላቸው አዎ አድርሰናል ጌታችን ብለው ይመሰክራሉ። ልክ በሱረቱል አዕራፍ ላይ ሲናገር በመጀመሪያው ገጽ ላይ ፈለነስአለን ለለዚነ ኡርሲለ ኢለይሂም ወለነስአለን አልሙርሰሊን ይላል። ነቢያቶቼን ገና ጠይቃቸዋለሁኝ የላኩላቸውንም ህዝቦችን እጠይቃቸዋለሁ ይላል አላህ። አድርሱ ብያችሁ ነበር አደረሳችሁ? ማን ተቀበላችሁ? ምንስ ተቀበሏችሁ? ብሎ አላህ ነቢያትን ሁሉ ይጠይቃል። የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱ ቃሉ ላ ዒልመ ለና እያሉ ይናገር። ከዚያ በኋላ እነዚያ ሰዎች መልሳቸው ምን ይሆናል መስለ ከሃዲያን? በፍጹም ነቢይ የሚባል አልመጣልንም ብለው ሸምጥጠው ይክዳሉ። ጭራሽ እንዳውም አንተን ስናጋራብህ አልነበርንም ስናምነህ ነበር ይላሉ። በዚህ ጊዜ እነዚህ ሰዎች አንደበታቸው ሲክድ ጊዜ ያን ባዕድ አምልኮ ለመፈጸም የሚሄዱበት እግራቸው ይመሰክራል።
አው ወደ ባዕድ አምልኮ ሲሄድብኝ ነበር አምላኬ ብሎ በአንተ ላይ ያጋራ ነበር ብሎ ይመሰክራል። ያለ ባዕድ አምልኮ ሲሰግዱበት የነበረው ግንባራቸው ይመሰክራል። አው ከአንተ ውጭ ለፍጥረት ሲሰግድብኝ ነበር ብሎ እንዲናገር ያደርጋል። ልክ እንዲሁ ያ ባዕድ አምልኮ ለመስራት ሲሄዱበት እጃቸው ይመሰክራል፣ ሲሰሩበት የነበረ እጃቸው። ለዚህም ነው አላህ የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን እያለ ሱራ ያሲን ላይ የሚናገረው። ከዚያ በኋላ የሚገርምህ አፍ ይለቀቃል። አፍ ከታሸገ በኋላ ሙሉ ሰውነት ከመሰከረ በኋላ አፍን ይለቀዋል አላህ። ከዚያ አፍ እንደገና ሰውነትን ይወቅሳል። የሚገርምህ ወቃሉ ሊጁኑዲሂም ሊመ ሸሂድቱም ዐለይና፣ ለምን በእኔ ላይ መሰከራችሁብኝ ብሎ ሰውነትን ይወቅሳል አፍ። ቃሉ ወዲያ ይናገሩታል፣ ይመልሱለታል የሰውነት ክፍሎቹ አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ፣ ሁሉን ነገር እንዲናገሩ ያስቻለ አምላክ እኛንም እንድንናገር አስቻለና ምን እናድርግ ብለው ይመልሱለታል አንደበት ላይ አፍ ላይ። ወሁወ ኸለቀኩም አወለ መራ ወሁወ ቢኩሊ ሸይን ዐሊም ወማ ኩንቱም ተስተቲሩነ አን የሽሀደ ዐለይኩም ሰምዑኩም ወላ አብሳሩኩም ወላ ጀሉዱኩም ولكن ظننتم أن الله لا يعلم كثيرا مما تعملون وذلكم ظنكم الذي أرداكم بربكم فأصبحتم من الخاسرين فإن يصبروا فالنار مثوى لهم وإن يستعتبوا فما هم من المعتبرين እያለ ይናገራል። ስለዚህ እነዚያ ሰውነት ክፍሎች እንዲመሰክሩበት የሚደረግ አንደበት ነብይ መምጣቱን አምላክን ሲያመልክ እንደነበረው ይህን ሁሉ መሸምጠቱንና መካዱን ሲያይ ጊዜ ነው አላህ ሱብሓነሁ ወተዓላ በራሳቸው እንዲመሰክርባቸው የሚያደርግ። ኦኬ ታንክ ዩ። ኖርማሊ ጥያቄ ምንድን ነው? አላህ ሁሉን አዋቂ ነው። ሰው እንዲናገር ወይም ደግሞ ሰው ስለራሱ እንዲመሰክር የማይፈልግ ነው። በፍርዱም ደግሞ የማያጓድል ነው። ጀስት ከዚህ ተነስቼ ነው ማለት ሰው መናገር የለበትም፣ ፍጡር መናገር የለበትም። ጀስት በፍርድ ቀን አላህ እውነታውን ስለሚያውቅ በፍርድ ስለማያጓድል የሰውን ወይም ደግሞ የራሱን ምስክር አይፈልግም በሚለው ሁለቱ ስለሚቃሉ ነው የጠየቁ። ኦኬ እሺ፣ ወደ ሁለተኛውን ጥያቄ የተወሰነ ሁለተኛውን ጠይቀህና ወንጌልና ኦሪትን በተመለከተ ነው። ቁርአን ላይ በብዙ ቦታዎች ላይ ኦሪትና ወንጌል ከአላህ ዘንድ የወረዱ መጽሐፍት መሆናቸውን በእጁ ላይ ያለውን የሚያረጋግጥ እንደሆነ ይናገራል። ኖርማሊ ቁርአን ላይ ስለ ኦሪትና ስለ ወንጌል ይናገራል። ያ ማለት እነዚህ ቁርአን ከመውረዱ በፊት ያሉ ምንላቸው ማለት ነው። ቁርአን ከመምጣቱ በፊት ያሉ መጽሐፍት ናቸው እነዚህ። እነዚህ ምንድናቸው? ትክክል ናቸው። ምንድነው? ኖርማሊ እውነተኛ መጽሐፍ ናቸው ብሎ ነው የሚወስደው ቁርአን የሚያስቀምጠው ማለት ነው። ቁርአን ቀዳማዊ መጽሐፍትን እውነተኛ መሆናቸውን ካረጋገጠ እና የአላህ ቃላት ማንም መለወጥ እንደማይችል ከገለጸ በአሁኑ ሰዓት እኛ ክርስቲያኖች እና አይሁዶች እጅ ያለ መጽሐፍት ተበርዘዋል ወይም ደግሞ ተለውጠዋል የሚል መከራከሪያ ታመጣላችሁ እና ጀስት ከቁርአን ጋር አይጋጭም ወይ? ከቁርአን በፊት ያሉ መጽሐፍት ወንጌልም ከቁርአን በፊት ነው የነበረው። አክቹአሊ እንደገና ደግሞ የኦሪት መጽሐፍትም ከቁርአን በፊት የነበሩት ያን ቁርአን ትክክል እንደሆኑና እንደማይለወጡ ትክክለኛ የአላህ ቃል እንደሆነ ያስቀምጣቸዋል። ግን ደግሞ እናንተ እንደ መከራከሪያ የምታነሱት ምንድነው? የተበረዙ ወይም ደግሞ የተለወጡ ናቸው ብላችሁ የምታስቀምጧቸው እና ይህ ከቁርአን ጋር አይጋጭም ወይ? የቱ ጋር ነው ኦሪትና ወንጌል እንደማይበረዙ የተናገረው? ኦኬ እሺ፣ ሱረቱ አልማኢዳ 5:46-48 5:46-48 እና ሱረቱ ዩኑስ 10:94 ላይ ማለት ነው። እያነበብካቸው እስኪ። ኦሪትና ወንጌል እንደማይበረዙ የተነገረበት የቱ ነው? ተውራትና ኢንጂል ብሎ ነው የሚያስቀምጠው። ተውራትና ኢንጂል ያ ማለት ተውራት ማለት ኦሪት ነው አይደል? ተውራት ማለት ነው የሚለው እንተውና፣ ቆይ አንቀጹ ምን ይላል? ተውራትና ኢንጂል አይበረዙም ይላል። አንዱ ይዛል ብዬ አስባለሁ። አንተ ቁርአን ይዛል ብዬ አስባለሁ። ኖርማሊ ሳነብ እንደ እንትን ነው ያዝኳቸው። ሻሃዳ የሚል ሰው አለ እንደ ኮሜንት ላይ ሻሃዳ የሚፈልግ የገባ ሰው አለ? ያሳውቀኝ። እሺ ምዕራፍና ቁጥር ንገረኝ ኪንግ። ይቅርታ ሱረቱ አልማኢዳ 5:46-48 46-48 እሺ እዚህ ቦታ ላይ አሁን የምንፈልገው ምንድን ነው?
ኢንጂልና ተውራት ወይም ተውራትና ኢንጂል ወይም ወንጌልና ኦሪት እንደማይበረዙ አይበረዙም ተብሎ የተነገረበትን ልንፈልግ ነው። በፈለጎቻቸውም በነቢያቶች ፈለግ ላይ የመርየምን ልጅ ዒሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትንም የሚያረጋግጥ ለጥንቁቆችም መሪና ገሳጭ ሲሆን ሰጠ ነው። 47 የኢንጂልን ባለቤቶች በውስጡ የአላህ ባወረደው ህግ ይፍረዱ። አላህ ባወረደው ህግ የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው ይላል። 47 ልቀጥል ወይስ ይብቃ? እንቀጥል። 48 ወደ አንተም መጽሐፉን ከበስተፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድ ነው። በመካከላቸውም አላህ ባወረደው እሱ ጋር ማለት እሱ ጋር በእውነት የወረደ መሆኑን የሚገልጸው እዛ ጋር ነው። ፕላስ ደግሞ ሱረቱ ዩኑስ ላይ 10:94 ላይም እንደዛ ይላል። በእውነት የወረደ የሚለው ታዲያ ቁርአን ማለት ነው። ቁርአን እያለ ነው ይላል መሰለህ ወአንዘልና ኢለይከል ኪታበ ቢልሐቅ ይላል። በእውነትም ወደ አንተ መጽሐፍን አወረድኩኝ እያለ ነው። yes ወደ ማለት ቁርአን ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። ወደ አንተ አወረድን እያለ አላህ ሱብሓነሁ ወተዓላ ወደ እርሳቸው የተወረደውን ቁርአንን ነው። ወደ ማን አወረድኩ ማለት ወደ ማን አወረድኩ የሚለው ወደ ማን ነው? ወደ እናንተ አወረድን ማለት አወረድን የሚለው ወደ እርሳቸው ያወረደውን ወደ አንተ እያለ ይናገራል። ወደ ማን? ወደ ነብዩ ሰለላሁ ዐለይሂ ወሰለም። እንደዛ እኮ አይደለም የሚለው እኮ የሚያወራው እኮ ስለ ተውራትና ስለ ኢንጂል ነው የሚያወራው። ያንን የበፊቶቹን አስመልክቶ የሚናገረው እዚያ ላይ ከበስተፊቶቹ ያሉትን አረጋጋጭና ተቆጣጣሪ የሚላቸው እነዚያ ነው። ትክክል። አወረድን የሚለው ደግሞ ወደ አንተ የሚለው ደግሞ ቁርአንን ነው። ያው ምን ይላል? ወአንዘልና አወረድን ኢለይከ ወደ አንተ አልኪታብ መጽሐፉ ቢልሐቅ በእውነት ሙሰደቀን አረጋጋጭ ሊማ በይነ የደይህ ከእርሱ በስተፊቱ ያሉትን መጽሐፍቶች የሚለው ሚነል ኪታብ መጽሐፍቶች ይላል። እነዚያን ተውራትና ኢንጂልን አረጋጋጭ ማለት ነው። እንዲሁም ደግሞ አረጋጋጭ ያወረደው አላህ ነው ያወረደው፣ ከአላህ የወረዱ ናቸው። ተውራትና ኢንጂል ከአላህ የወረዱ ናቸው። እሱ ላይ ምን ጥያቄ የለም። ስለዚህ የአላህ ቃል ደግሞ አይለወጥም፣ ማንም የማይለወጠው ነው፣ እውነተኛ ነው። ሶ ኦሪትና ወንጌልን መቀበል አለብን ማለት ነው። ቆይ ላስረዳ። እኛ ኦሪትና ወንጌልን የምንቀበለው መብት ፍላጎት ብቻ ሳይሆን ግዴታችን ነው። ግን ምን ማለት ነው ከተባለ አላህ ሱብሓነሁ ወተዓላ በሙሳና በዒሳ ላይ ተውራትና ኢንጂል የሚባሉ መጽሐፍቶችን እንዳወረደ ይህንን አምነው መቀበል ግዴታ ነው። ያንን እናምናለን በደንብ አድርገን። ከእምነት መሰረት እንዳውም አልኢማን ሲታ ምናቸው? አልኢማን ቢልኪታብ አው ቢልኩቱብ በመጽሐፍቶች ማመን፣ በተውራት በኢንጂል ለሙሳና ለዒሳ የተሰጡ መጽሐፍቶች መሆናቸውን ማመን ግዴታ ነው። ግን የአላህ ቃል አይለወጥም የሚለውን ይሄንን ምን ለማለት እንደሆነ ላስረዳ። ሽኪንግ እዚህ አንተ ስለተረዳው ነው የአላህ ቃል አይለወጥም የሚለው። ስለዚህ እነርሱም የአላህ ቃል ናቸውና ተለውጠዋል ልትሉ አይገባም ነው ሐሳብ አይደለ? አይለወጥም እያለ እናንተ ተለውጧል ተበርዟል ማለት መከራከሪያ ታነሳላችሁ። የአላህ ቃል አይለወጥም ሲባል አላህ ራሱ የጠበቀ ዋስትናውን የጠበቀውን መጽሐፍ አዎ ማንም ሰው ሊለውጠው አይችልም። ከፈጣሪ ማንም ነጥቆ ሊበርዝ አይችልም። ነገር ግን ያንን የፈጣሪ ቃል የጠበቀ ዋስትናውን ለሰዎች ከሰጣቸው የዛኔ እነዚያ ሰዎች የጠበቀ ኃላፊነቱን ተቀብለው ላይጠብቁ ይችላሉ። ሰዎች ናቸው። ራሱ ግን ፈጣሪ ያንን ከጠበቀ ማንም ሰው ሊበርዘው አይችልም። ለምሳሌ ቁርአንን እንውሰድ። የጠበቀ ዋስትናውን ለማን ሰጠ? ቁርአንን። የጠበቀ ዋስትናውን ደግሞ ተውራትና ኢንጂልን ለማን ሰጠ የሚለውን የዛን ያህል በማስረጃ እንመልከታቸው። አላህ ቁርአንን ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ቁርአንን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። የምጠብቀው ማን ነኝ አለ? እኔ ነኝ አለ። ተውራትና ኢንጂልንስ እንዲጠብቁ ዘንድ ሊቃውንቶቻችሁ ኃላፊነትና ተሰጥተው ነበር። ያ ማለት ከነቢያቶች በኋላ የተነሱ ህዝቦች ኃላፊነትና ተሰጡ። ያንን ግን እነሱ ሰው ናቸውና እነዚያ ሰዎች የተሰጣቸውን አደራ ሊጠብቁ አልቻሉም። ጥበቃ እንደተሰጣቸው ማስረጃ አለው ለእነርሱ? አዎ። እንዳልጠበቁት ማስረጃ አለው? አዎ። ከፍቼ ላሳየህ። አሁን ያመጣው ምዕራፍ ላይ እዚያው ላይ ቀጥታ ሳንሄድ እዛ አንቀጹ ላይ ነው። ያው እና በደንብ ተከታተል። አሁን
ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረደ። በመካከላቸው አላህ ባወረደው ሕግ ፍረድ። በእውነቱም ከመጣልህ በኋላ በዝንባሌዎቻቸውን አትከተል። ከእናንተም ይቅርታ፣ ይህ ስለ ቁርአን ነው እየተናገረ ያለው፣ ስለ ኦሪትና ስለ ኢንጂል ወንጌል እዚህኛው ላይ ያውና 44 ላይ መለስ ብለህ ያው ኪንግ እዚህ ቦታ ላይ ስለ ኦሪት ሊናገር ነው፣ ስለ መጽሐፍቶቹ ሊናገር ነው ስላለፉት። እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉት ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። አሁን ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሰዎችንም አትፍሩ፣ ፍሩኝም። በአንቀጾቼ አነስተኛን ዋጋ አትለውጡ። አላህም ባወረደው ነገር ያልፈረደን ሰው እነዚያ ከሃዲዎች እነርሱ ናቸው። ስለዚህ ሊቃውንቶቹ እንዲጠብቁ ኃላፊነት ተሰጥቷቸው ነበር። እንዲጠብቁ አላህ ሱብሓነሁ ወተዓላ ይሄንን ለሊቃውንቶቹ ኃላፊነት ሰጥቷቸው ነበር። ታዲያ እነዚህ የመጽሐፉ ሰዎች ያንን ጠብቀዋል ወይ የሚለውን አላህ ሱብሓነሁ ወተዓላ እንዳልጠበቁ ሁለተኛው ምዕራፍ ላይ ሲናገር ብላል። ይቅርታ እዛው መለስ ብለን ሶስተኛው ምዕራፍ ላይ ላውጣለህ ምን እንደሚል። እሺ ሲናገር ምን አለ? ምዕራፍ አለ ዕምራን ቁጥር 187 ላይ እንሂድ። 187 ላይ ምን አለ? አላህ የነዛን የመጽሐፉን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራራላችሁ አትደብቁትም በማለት ያዘዘባቸውን አስታውስ። ታዲያ ምን አደረጉ? እነዚያ ቃል ኪዳን የተያዘባቸው ለሰዎች እንዲጠብቁት ቃል ኪዳን የተያዘባቸው ሰዎች ምን አደረጉ? በጀርባዎቻቸው ኋላ ጣሉት። በእርሱም ጥቂትን ዋጋ ገዙ፣ የሚገዙትም ነገር ከፋ ይላል። እነዚህ ሰዎች ከጀርባዎቻቸው ኋላ እንደጣሉት እንዳልጠበቁት አላህ ሱብሓነሁ ወተዓላ እነዚያን የመጽሐፉ ሰዎችን ይናገራል ማለት ነው። ይህን ይመስላል ባጭሩ። ኦኬ ታንኪ ዩ። ጀስት ግን የአምላክ ቃል መጠበቅ አልቻሉም ማለት የአላህ ቃል ትክክል አይደለም ማለት አይደለም። ማለት የአላህ ቃል በሰዎች የሚፈርስ አይደለም እና በሰዎችም የሚሻል አይደለም እና አይደለም። የሰዎች ድክመት ነው አክቹዋሊ የተቀመጠው የሰዎች ድክመት ነው። እነሱ ጣሉት ማለት ትክክል አይደለም ማለት አይደለም። ስለማይለወጥ ትክክለኛ ስለሆነ ማለት ነው። ሰው እነሱ መጣላቸው እናንተ ላለማመናችሁ ወይም ደግሞ እናንተ ላለመከተላችሁ ዋስትና ሊሆን አይችልም የሚል ነገር ነው አይደለም። እዚህ ጋር ምን ይዘው እነሱ ጣሉት ብላ አንተ አጥሎም የአላህ ቃል ነው፣ አላህ ያወረደው ነው። እነሱ በርዘው ጠበቁ። ስለዚህ በአምላክ ላይ አሁን የሚጠበቀው ምንድን ነው? ቀጣይ ያንን መጽሐፉን በዚያ ውስጥ ያለው ትምህርት ምን እንደነበረ ሊያረጋግጥ የሚችል ሌላ አዲስ ነብይ ሲያስነሳ መጽሐፍን ሊያወርድልን ይገባል። ስላለፉት መጽሐፍቶች ስለመበረዛቸው የሚነግረን። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ደግሞ ይሄን ያደረገ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነሳና ከነዚህ መጽሐፍቶች በኋላ ቁርአንን አወረደላቸው። በዚያ ውስጥ በእነዚያ መጽሐፍቶች ላይ የነበሩትን እውነታዎች ምን እንደነበሩ፣ ሐሰቱ ደግሞ ምን እንደነበር ግልጥ አድርጎ በዚህኛው መጽሐፍ ላይ ለህዝብ ማስረዳትና መግለጽ ስላለበት ያንን ገለጽ አደረገ። ኦኬ እሺ ታንኪ ዩ። ሌሎች ነበሩ ደክመዋል፣ መሽቷል። ታንኪ ዩ። ሌላ ጊዜ መጠየቅ ልመጣ እችላለሁ። አመሰግናለሁ። እሺ መርሐባ። ሰላም አለይኩም አትወጣ ቆይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አላህ እንደው ለዱንያም ለአኺራ ስኬት አላህ ያርግልህ፣ ለህይወትህ ማማር አላህ ያርግልህ። ሁሱ ሁላችሁንም ጨምሮ ማለት ነው። ኪንግ ስታነሳቸው የነበሩ ሀሳቦች ላይ አንዳንድ ነገሮች ልፈልግ ነበር። ሁሱ 3 ደቂቃ ከፈቀደልኝ። ፈቃደኛ ነህ? ኦኬ እሺ።
ስታነሳቸው ከነበሩት ሀሳቦች ውስጥ አንደኛው ስለ አካል መመስከር ስታነሳ ነበር። አንዴ ደግሞ ስለ መጽሐፍቶችም ስታነሳ ስለነበር፣ ሁለተኛ ነገር ደግሞ የአምላክ ቃል ይቀየራል ወይስ አይቀየርም የሚል ነገር እያነሳህ ነበር እና በክርስትና ብሉይ ኪዳንና አዲስ ኪዳን የሚል ነገር አለ አይደለ? ተቀይሮ ነው ወይንስ እንደዚያው እንዳለ ነው ብላችሁ ነው የምታምኑት? ህጉ ተለውጧል ወይስ አልተለወጠም ብላችሁ ነው የምታምኑት? ህጉ አልተለወጠም። የአዲስ ኪዳን ምንድን ነው? ብሉይ ኪዳን ምንድን ነው? አዲስ ኪዳን ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ በአዲስ ህይወት ወይም ደግሞ ከዛ በኋላ ያለ መጽሐፍ ነው። ከጌታ ኢየሱስ ክርስቶስ ከመምጣቱ በፊት ያለ መጽሐፍ ደግሞ ብሉይ ኪዳን ነው። ኦኬ። ስለዚህ ህጎቹስ በብሉይ ኪዳን ላይ የነበሩ ህጎች አልተሻሩም? አልተሻሩም። በጣም ጥሩ። ስለዚህ አንድ ሰው ዝሙት ቢሰራ አሁንም ስቲል ተወግሮ ይገደላል ወይስ አይገደልም? አይገደልም። ተወግሮ ይገደል ይላል ባይብል ደግሞ። አይደለም፣ ተወግሮ ይገደል ማለት ጀስት የኃጢአቱን ከፍታነት ለማሳየት ነው እንጂ ተወግሮ ይገደል ማለት ይሞት ማለት አይደለም። አይ ይገደል እኮ የሚለው ጥያቄ ቃሉ የሚለው ይገደል ነው የሚለው እኮ። ምን ይላል ደግሞ? እኔ ኦሪትን ላጠነክር እንጂ ልሽር አልመጣሁም ይላል ደግሞ ኢየሱስ ክርስቶስ። ህግና ነቢያት ልሽር አልመጣሁም ልፈጽም እንጂ ይላል። እሱ እንዳለ ሆኖ አሁን ብሉይ ኪዳን ላይ ሰዎች መገደል ማለት ግድያ መፈጸም ማለት ነው። በጣም ጥሩ። ስለዚህ ህጉ ስላልተቀየረ ወይም ስላልተሻረ፣ ኦኬ፣ አዲስ ኪዳን ላይ አሁን በአሁኑ ዘመን ዝሙት የሰራ ሰው ተወግሮ ይገደላል ወይስ አይገደልም? አሁን የምትከተለው ህግና ድሮ የሚከተለው ህግ አንድ ነው አይደለም? ይህን መልስልኝ። ማለት ያኔ ቤተክርስቲያን ህግ ነው ሲከተሉ የነበሩት፣ የሚተዳደሩ ቤተክርስቲያን ህግ ነው፣ ሊተገበር ይችላል። አሁን ልተግበር ብትል ያለው ነባራዊ ሁኔታ ያስኬድሃል ነው ወይ? አይደለም እያልኩ ያለሁት እኮ ብሉይ ኪዳን ላይ የብሉይ ኪዳን ህግ እኮ ህግነቱ የእግዚአብሔር ነው እንጂ የሰዎች ህግ አይደለም። ኦኬ። ስለዚህ ቤተክርስቲያንም የቤተክርስቲያን ህግ ብለህ ብትለውም የእግዚአብሔር ህግ እንጂ የሰዎቹ ወይም ከሰውስቱ ለብቻቸው ያወጡት ህግ አይደለም፣ የእግዚአብሔር ህግ ነው። ስለዚህ ያንን ነገር ህግ ካልተሻረ አሁን ላይ መገደል አለበት አይደል? ዝሙት የሚሰራ ሰው በክርስትና። ስለዚህ ለምንድን ነው አይገደልም ያልክ? በቃ ይሄንን ፓርት በቃ ችግር የለም ልመልስልህ። ኪንግዬ ሌሎችን ሀሳቦች አሁሱ ማለት የነበረው ሁኔታ ነው አንተ ማየት ያለብህ። ያኔ የሚተዳደሩበት መንግስታትና አሁን ላይ ያለው አስተዳደር ወይም ደግሞ ህግ ምንድን ነው የሚለውን ደግሞ ማየት አለብን አይደለም? ስለ መንግስት አይደለም እያወራ ያለሁት፣ ስለ መንግስት አይደለም እያወራ። ምን ያህል መሰለህ? ለእግዚአብሔር ህግ ነው እያወራ ያለሁት እኮ። ቆይ ብሉይ ኪዳን ላይ ምን ይላል መሰለህ? በሙሴ ህግ በብሉይ ኪዳን ውስጥ ምንዝርና ወይም ደግሞ ዝሙት የፈጸሙ ሰዎች በሞት ወይም ደግሞ በውግለት እንዲቀጡ የሚያዙ ጥቅሶች አሉ። ለምሳሌ ዘሌዋውያን 20:10 ላይ ማየት እንችላለን። ማንኛውም ሰው ከሌላ ሰው ሚስት ጋር ቢያመነዝር አመንዝራና አመንዝራይቱ ፈጽሞ ይገደሉ ይላል። ኦሪት ዘዳግም 22:22 ላይ ደግሞ አንዲት ያጨች ሴት ከሌላ ወንድ ጋር ተኝታ ብትገኝ የታጨችን ትቃጠል ይላል። አውቃለሁ እሱን እኔ አሁን ይኸውልህ እዛ ስለ መንግስታቶች የማን ህግ ነው? አሁን ይህንን እየው አንድ አንዴ ብቻ ይሄ የማን ህግ ነው? ይሄ የሙሴ ህግ ነው። የእግዚአብሔር ህግ ነው። የእግዚአብሔር ህግ ነው። የእግዚአብሔር ህግ ነው። የሙሴ እነዚህ ህጋት በወቅቱ ለነበረ የእስራኤል ማህበረሰብ እንደ ሃይማኖታዊ ህግ ብቻ ሳይሆን እንደ ሀገራዊ ወንጀለኛ መቅጫ ወይም ደግሞ አሁን ላይ ሲቪል ኤንድ ክሪሚናል ሎው እንደምንለው የሚያገለግሉ ነበሩ። እነዚህ የእግዚአብሔር ህግ የሙሴ ህግ የእግዚአብሔር ህግ ነው። የብሉይ ኪዳን እኮ የሙሴ ህግ ነው። የእግዚአብሔር ህግ ነው። ኖ ደምን ነው ኖ ብሉይ ኪዳን የሙሴ ህግ ነው። ኧረ ላላ ብለህ ኧረ ብታበሉት የእግዚአብሔር ህግ ነው ወንድሜ፣ የሙሴ ህግ ነው። ብሉይ ኪዳን የሙሴ ህግ ነው። ሙሴ ከየት አመጣ ነው ያን ህግ የሰራው? ማለት ከየት አመጣ ነው ያን ህግ የሰራው? የሙሴ ህግ የእግዚአብሔር ህግ ሊሆን ይችላል ብለህ ታስባለህ?
የእግዚአብሔር ህግ ነው። የእግዚአብሔር ህግ የሙሴ ህግ ሊሆን ይችላል እንጂ የሙሴ ህግ የእግዚአብሔር ህግ ሊሆን አይችልም። ብሉይ ኪዳን ደግሞ የሙሴ ህግ እንዴት የሙሴ ህግ የእግዚአብሔር ህግ ይሆናል እንጂ የሙሴ ህግ የእግዚአብሔር ህግ ነው ብለህ መውሰድ አትችልም። የእግዚአብሔር ህግ ግን ሙሴ ስለሚያስተዳድረው የሙሴ ህግ ብለህ ልትጠቀም ትችላለህ። ግልጽ ነው አይደለም? ይሄ ደግሞ ሙሴ የእስራኤል ማህበረሰብ በሃይማኖታዊ ብቻ ሳይሆን ኖርማሊ ለአስተዳደር ያወጣው ህግም ነው። ሃይማኖታዊ ህግ ብቻ አይደለም። ተሳስተሃል እያልኩ ነው። እኔ ደግሞ የተሳሳትከው አንዴ አንተ መጽሐፍ ቅዱስን ድጋሚ ማጥናት አለብህ። ይሄን ስልህ የሙሴ ህግ ነው እያልኩ የሙሴ ህግ የእግዚአብሔር ህግ ነው ወንድሜ። የእግዚአብሔር ቃልን ወደ ሲል መጣ ብሎ እኮ ነው የሚናገረው አይደል? ይሄ ሙሴ እስራኤልን ለማስተዳደር ያወጣው ህግ ነው አይደለም? ይሄ ቃል ማለት ነው። አላሁ አክበር። ጋይስ ሪከርድ እያደረጋችሁ ነው? ተው እንጂ የኔ ወንድም። ሙሴ ከራሱ ህግ አይደለም የተናገረው፣ እግዚአብሔር የሰጠው ህግ ነው። የሰው ልጆችን እንዲተዳደሩበት ለእስራኤላውያን ህግ ሆኖ እንዲመሩበት እግዚአብሔር ለእስራኤላውያን የሰጠው ህግ ነው። ሙሴ ከራሱ አንዳች ያመጣው ነገር የለም። አንዳች የፈጠረው ህግ የለም። ሁሉም ከፈለክ እናንተ እንኳን በምታምኑበት አምስቱ ህጎች ዘጸአት፣ ዘሌዋውያን፣ ዘፍጥረት፣ ዘዳግም እና ዘኍልቍ እነዚህ አምስት የህግ መጽሐፍቶች የእግዚአብሔር ህጎች ናቸው። የሙሴ ህግ አይደሉም። ድጋሚ ማንበብ አለብህ። ና ላሳይ። ቆይ ምን ላይ ዘሌዋውያን ላይ ልግባልህ አይደለ? ቆይ ኦኬ ቆይ እሺ ላውጣልህ እንዴ? ይቅርታ ታዳሚያን። እሺ ቆይ ለምን ተቃጠል የሚለው ለምን አላወጣልህም? አንብቤልሃለሁ። ማውጣት አይጠበቅም። በቪዲዮ ማውጣት ፈልጌ ነው እንጂ ዘሌዋውያን 21:9 ላይ ነው ያለው እኮ እሱ። ታዲያ 21:9 እሺ። በቪዲዮ ልከፍት ነበረ ጋይስ፣ ማታለቅ ትችላላችሁ። ምን ይላል መሰለ? በደንብ አድርጋ አዳምጠኝ። ይሄ የሙሴ ህግ አይደለም። እሺ። እግዚአብሔርም ሙሴን ለካህናት ለአሮን ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከህዝቡ ስለሞተው ከሚቀርበው ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አይርከስ እያለ ይህንን ወደ ታች እየወረደ ህግ እየሰጠ ያለው እግዚአብሔር ነው። ቁጥር 9 ላይ የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል እያለ ያለው ሙሴ ሳይሆን እግዚአብሔር ራሱ። ማተለቅ አትችሉም ሞዴሬተሮች? ይሁን። ኦኬ አየኸው። እግዚአብሔርም ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው ብሎ እነዚህን ህግጋቶች እየነገረው ነው። ወደ ታች ድረስ ብትሄድ እስከ 24 ድረስ እግዚአብሔር ነው እየተናገረ ያለው ለሙሴ ማለት ነው። ቁጥር 9 ላይ የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ነው የሚለው። ስቲል ነው ትቃጠል የሚለው ህግ የእግዚአብሔር ነው እንጂ የሙሴ ህግ አይደለም። እሺ ብሮ፣ እሺ አንዴ ማለት እሺ፣ ከእግዚአብሔር የወረደ ነው በለው፣ ችግር የለውም። የእግዚአብሔር ቃል ነው ብለን እንወስደዋለን። ግን አንደኛ በሰዓቱ የነበረ ቅጣት
ይህ በሽታ ኖርማሊ አሁን ይህ እያንዳንዱ ወንጀል በሽታ ነው አይደል? እያንዳንዱ ኃጢአት በሽታ ነው። ዝሙትም በሽታ ነው። ምን ማለት ነው? ግን በሰዓቱ የነበሩ ህጉ የበሽታው ማስታገሻ እንጂ ፈዋስ አልነበረም። ስለ ፈውስ አይደለም። ቆይ ሰማኝ፣ ቆይ አይደለም ትቃጠል የሚለው ህግ የሙሴ ሳይሆን የእግዚአብሔር ነው የሚለውን እመንልኝ። ፈዋሽ ስልህ ምን መሰለህ? የሙሴ ህግ ልክ እንደ ማስታገሻ መድኃኒት ነው። ኖ የሙሴ ህግ ሳይሆን የእግዚአብሔር ህግ ነው የሚለውን እንተማመን። መጀመሪያ መተማመን ያለብን እኮ ስለሌላ ሀሳብ ሳይሆን ይሄ ህግ የእግዚአብሔር ነው ወይንስ የሙሴ ነው? የእግዚአብሔር ህግ የሙሴ ህግ ቅድም እኮ የሙሴ ህግ ለብቻው አወጣው የእግዚአብሔር ህግ አይሆንም። የእግዚአብሔር ህግ ግን የሙሴ ህግ ነው ብያለሁ ቅድም መጀመሪያ ላይ። እያዳመጥከኝ ነው አይደል? ኦኬ። ስለዚህ የአይደለማ የእግዚአብሔር ህግ ነው አይደለም የሙሴ ህግ ነው። ለህዝቡ የእግዚአብሔር ህግ የሙሴ ህግ ነው። ግን ቆይ ተሻረ ስላልከው ጉዳይ ላንሳለን። የሙሴ ህግ ልክ እንደ ማስታገሻ መድኃኒት ነው ወይም እንደ ፔን ኪለር ነው። ያ ማለት ምንድን ነው? አይደለም። ቆይ መጀመሪያ አንዴ ብሎ አንዴ ወንድም አንዴ እንድትረዳኝ የፈለኩት እኔ ቪዲዮ ከፍቼ